አርበኛ ፋኖ ዘመነ ካሴን ለምን ይፈሩታል? የአማራ ህዝብ እንዲደራጅ፣ የአማራ ህዝብ ከተኛበት እንዲነቃ፣ የአማራ ህዝብ እንዲታጠቅ ሌት ተቀን ምንወተውተው ብቸኛው መውጫ መንገድ ይህ ስለሆነ ነው። እሳት እየመጣ ጭድ ውስጥ መደበቅ ስለማይቻል ነው። የአማራ ወጣት በሁሉም መልኩ ራሱን እንዲያስታጥቅ ሌት ተቀን የምንወተውተው የነገ ጀንበሩ እንዳጠልቅ ስለምንፈልግ ነው። የነገ ጣፋንታውን በራሱ እጅ እንዲወስን ስለምንመኝ ስለምንሻም ነው። አማራ ከአሁን የበለጠ ጥቃት ወደፊት እንደሚጠብቀው የሚናገረው ዘመነ ካሴ አማራ በከፍተኛ ፍጥነት ራሱን ማደራጀትና ማስታጠቅ አለበት የሚል ጠንካራ አቋም እንዳለው ይታወቃል። በሚሊዮን እየመጡ ነው። ለምንድን ነው እኛ በሚሊዮን ማንመክታቸው? እንጂ ውስጥ ያለ ጫትን አውጥተህ ጥፋ። ጃምቦንቶ ተሽሎክልኮ ፈርተ ምኝታ ቤት ተደብቀ የምታመልጠው ማዕበል አይደለም የመጣ። አማራ ያለው አንድ አማራጭ ብቻ ነው። ይህ ህዝብ ጥቁሩም ነጩም የሚጠላው ህዝብ ነው። ፋኖ ዘመነ ካሴ ሬሳ መቁጠር ሰለቸን ቀብረውንም አልረኩም ይላል። ሬሳ እየቆጠሩ ሞትን እየጠበቁ የስጋት ባህር ውስጥ ቁሙ የራስን ተራ መጠበቅ። ይህ መከራ ዘመን መቼ ነው የሚያበቃው? ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ አገዳ 360 ሚዲያ ነው። ዛሬ በልዩ መሰናዳችን የአማራ ብሔርተኝነት መቼና እንዴት አቆጠቆጠ፣ የአማራ ብሔርተኝነት ከህልውና ትግል እስከ ኢትዮጵያዊነት ስሬት፣ የፕሮፌሰር አስራት የጀነራል አሳምነውና የፋኖ ዘመነ ካሴ ለአማራ ብሔርተኝነት ያበረከቱት ሚና እና የትግል ውርርስ፣ የፖለቲካ ተንታኞች ፕሮፌሰር አስራት ወልደየስን የንቃተ ህሊና ፋና ወጊ አባት ይሏቸዋል። ጀነራል አሳምነው ጽጌን የኃይል ሚዛንና የአደረጃጀት መሐንዲስ ሲሏቸው፣ አርበኛ ፋኖ ዘመነ ካሴን ደግሞ የዛሬው የህልውና ትግል የተግባርና የፋኖ ንቅናቄ ምልክት መሪ አድርገው ይሾሟቸዋል። የአማራን ብሔርተኝነት በማቀጣጠል የታሪክ ትርክቱን ማስተካከልና የኢትዮጵያዊነትን አንድነት ከማናጋት ጋር ከማንነት ጋር አቆራኝተው በማስኬድ ረገድ ከፍተኛ አስተዋጽኦ ያበረከቱ ሌሎች የአማራ ልጆችስ እነማን ናቸው? የአማራ ብሔርተኝነት ከቅርብ ዓመታት ወዲህ በኢትዮጵያ ፖለቲካ ውስጥ ትልቅ ስፍራ ይዞ ብቅ ብሏል። ይህ ንቅናቄ በተለይ የህልውና ትግል ከሚለው ጽንሰ ሐሳብ ጋር ተሳስሮ የሚነሳ ሲሆን የአማራነትና የኢትዮጵያዊነት ትስስርንም አዲስ መልክ እያስያዘ ይገኛል። ዛሬ ትንተናችን የብሔርተኝነቱን መነሻ፣ የታዋቂ ግለሰቦችን አሻራና የትግል ውርርሱን እንቃኛለን። የተወደዳችሁ የአገዳ 360 ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ጊዜን ተመኘን። ለረጅም ዘመናት አማራው ራሱን ከብሔር ማንነት ይልቅ በኢትዮጵያዊነት ጥላ ስር ሲገልጽ ቆይቷል። ሆኖም የአማራ ብሔርተኝነት እንደ ፖለቲካ ንቅናቄ በግልጽ ማቆጥቆጥ የጀመረው በ1980ዎቹ መጀመሪያ ላይ ነው። በ1983 ዓ.ም የመንግስት ለውጥን ተከትሎ የቀረበው ትረካና አዲሱ የፌዴራል መዋቅር አማራውን ጠላት አድርጎ ፈርጇል የሚል ስጋት በተፈጠረበት ወቅት ነው። የመላው አማራ ህዝብ ድርጅት በፕሮፌሰር አስራት ወልደየስ መሪነት መመስረቱ የዘመናዊ አማራ ብሔርተኝነት መክፈቻ ተደርጎ ይወሰዳል። ዘመነ ካሴን ለምን ይፈሩታል? የፕሮፌሰር አስራት ጀነራል አሳምነውና ፋኖ ዘመነ ካሴ ሚናና የትግል ውርርሳቸው ምን ይመስላል? የአማራ ብሔርተኝነት በሶስት ትውልዶች ውስጥ ያለፉ ቁልፍ መሪዎችን አፍርቷል። ለምሳሌ የመጀመሪያው ፕሮፌሰር አስራት ወልደየስስ የንቃተ ህሊና ፋና ወጊ አባት ይሏቸዋል። ፕሮፌሰር አስራት ለአማራ ብሔርተኝነት ፖለቲካዊ መልክ የሰጡና የአማራ ህዝብ ጥቃት ሲሰነዘርበት ነው ብለው ቀድመው የጮሁ ፊት አውራሪ መሪ ናቸው። ፕሮፌሰር አስራት የፖለቲካ ሰው ሳይሆኑ የሕክምና ባለሙያ ነበሩ። በጤናው ዘርፍ ጥቁር አንበሳ ሆስፒታልን በማገልገል በበሺዎች የሚቆጠሩ ዶክተሮችን በማፍራት ረገድ ታሪካዊ ሚና አላቸው። ጥቁር አንበሳ ሆስፒታልን የገነቡትም ራሳቸው ናቸው። ሆኖም በአማራው ላይ እየደረሰ ነው ያሉትን በደል ለመቃወም ወደ አደባባይ ወጡ። ለአማራ በ1980ዎቹ መጀመሪያ አማራው የትምክህተኛ አልጋ ተለጥፎበት ጥቃት ሲሰነዘርበት በመላው አማራ ህዝብ ድርጅትን በመመስረት ህዝቡ በብሔር ተደራጅቶ ራሱን እንዲከላከል ጥሪ አቅርበዋል። አማራነትን ሳንለቅ ኢትዮጵያዊነትን እናድን የሚለው መርሃቸው ዛሬ ላለው ንቅናቄ የመሰረት ድንጋይ ሆኖ ይታያል። አማራው በብሔር ተደራጅቶ መብቱን ካላስከበረ ህልውናው አደጋ ላይ እንደሚወድቅ ቀዳሚውን የንቃተ ህሊና ደውለዋል። ኢትዮጵያዊነትን ሳንለቅ አማራነታችንን እናስከብር የሚል ነበር። ሁለተኛው ደግሞ ጀነራል አሳምነው ጽጌ ናቸው።
ጀነራል አሳምነው ጽጌ የኃይል ሚዛንና የአደራጀት መሐንዲስ ይባላሉ። ጀነራል አሳምነው የፕሮፌሰር አስራትን ርዕዮተ ዓለም ወደ ወታደራዊና መዋቅራዊ ጥንካሬ የቀየሩ ደፋር፣ የማይበገሩ ለጠላቶቻቸው የሚያስፈሩ መሪ ነበሩ። የሰላማዊ ትግል ጥሪን ወደ ተግባርና ራስን መከላከል አስሸጋግረዋል። በወታደራዊ ሳይንስ ከፍተኛ ትምህርት የተማሩ ሲሆን በአሜሪካን ሀገር ሁሉ ሄደው እስከ 2 ዓመት ድረስ ተምረው የመጡ በፌዴራል መከላከያ ሰራዊት ውስጥ እስከ ጀነራልነት ማዕረግ ደርሰዋል። ለረጅም ዓመታት በበረሃና ትግልና በውትድርና ጥበብ ያካበተ ልምድ ነበራቸው። ጀነራል አሳምነው የፕሮፌሰር አስራት አማራን ካልተደራጀ ህልውናው ሊረጋገጥ እንደማይችልና የኢትዮጵያን አንድነት የሚጠብቀው የአማራው ጥንካሬ ሲመለስ ነው ይሉ ነበረ። የአማራው ልዩ ኃይል እንዲጠናከርና ህዝቡ የጸጥታው ባለቤት እንዲሆን የጀግንነት መንፈስ በመዝራት ረገድ ትልቅ አሻራ ጥለዋል። ጀነራል ለአማራ ከ10 ዓመታት በላይ በእስር ቤት ካለፉ በኋላ ወደ አማራ ክልል ተመልሰው የጸጥታ ዘርፉን ሲመሩ የአማራ ልዩ ኃይል እንዲጠናከርና ህዝቡ የራሱን ጸጥታ እንዲያስከብር አድርገዋል። አማራው ወገቡን ካላጠበቀ ማንም አይታደገውም የሚል ጽኑ አቋም ነበራቸው። ለኢትዮጵያ ደግሞ ኢትዮጵያ ከጎሳ ፖለቲካ ተላቃ እውነተኛ ዲሞክራሲ እንዲሰፍን በሚደረገው ትግል ውስጥ የአማራን ድርሻ በማሳደግ የኃይል ሚዛን ለመጠበቅ የሞከሩ ጀግና ደፋር ጄኔራል ነበሩ። ሶስተኛው ደግሞ አይበገሬው አርበኛ ፋኖ ዘመነ ካሴ። ለምን ይፈሩታል? የዛሬው የህልውና ትግል የተግባርና የፋኖ ንቅናቄ ምልክት መሪ አድርገው ይሏቸዋል። ለምን ይፈሩታል? አማራነት ለኢትዮጵያዊነት ዋስትና ነው ይላሉ። አማራ ከጠፋ ኢትዮጵያ ትፈርሳለች የሚል ጽኑ እምነትም አላቸው። አርበኛ ዘመነ ካሴ የሁለቱን መሪዎች ውርርስ ይዞ የወጣ የዘመኑ የፋኖ ንቅናቄ ምልክት ተደርጎ ይታያል። ከፕሮፌሰር አስራት ጥንቁቅነትንና ጽናትን፣ ከጀነራል አሳምነው ደግሞ ተግባራዊ የራስ መከላከል ስልትን ወስዷል። በዚህ ምክንያት ነው ዛሬ ላይ ፖለቲከኞች እጅግ አድርገው የሚፈሩት። የአማራን ህዝብ የህልውና ጥያቄ ወደ መሬት በማውረድ የፋኖን መዋቅር በማጠናከርና አማራው በኢትዮጵያ ፖለቲካ ውስጥ እኩል ተሳታፊ እንዲሆን በማድረግ ላይ ይገኛል። አርበኛ ዘመነ ካሴ የዛሬው ትውልድ ፋኖ ተብሎ እንዲደራጅና የአማራ ህዝብ የህልውና ትግል ወደ መሳይ ምዕራፍ እንዲሸጋገር ያደረገ ወጣት መሪ ነው። የአማራን ህዝብ የታሪክና የፖለቲካ ትርክት ጠንቅቆ የሚያውቅ ምሁር፣ የተማረ ታጋይ ነው። አርበኛው የፋኖን ንቅናቄ ማደራጀት ህዝቡ በደል ሲደርስበት አይሆንም ብሎ እንዲቆም በማድረግና የአማራን ህዝብ የህልውና ጥያቄዎች የማንነት፣ የድንበርና የፍትህ በዓለም አቀፍ ደረጃ እንዲታወቁ ማድረግ ረገድ ግንባር ቀደም ነው ይባላል። እንዲሁም ኢትዮጵያዊነትን በማያሸማቅ መልኩ አማራነትን በማስቀደም ሀገሪቱ ከአድሏዊ ስርዓት ወጥታ ለሁሉም እኩል የምንሆንበትን መንገድ በመታገል ላይ ይገኛል። ኢትዮጵያን የማዳን ግዴታም አለብን ይላል። ትግሉ ከአማራ አልፎ መላን ሀገር ከጥፋት ለመታደግ እንደሆነም ያስተምራሉ። አማራነት ኢትዮጵያዊነት ነው የሚለው ብሂል የሀገሪቱን አንድነት ጠብቆ ለማቆየት እንደ ማጠባቂያ ሆኖ አገልግሏል። ይህንም ይሰብካሉ። የአማራ ብሔርተኝነት ከሌሎች የሚለየው ከኢትዮጵያዊነት ጋር ካለው ጥልቅ ቁርኝት ነው። በታሪክ ኢትዮጵያ ከወራሪዎች ስትከላከል አማራው እንደ ማህበረሰቡ የአንበሳውን ድርሻ ሲወጣ ቆይቷል። አማራው በኢትዮጵያ ውስጥ እንግዳ ሳይሆን ባለቤት መሆኑን በማስረገጥ መብቱን መጠየቅ ሀገርን እንደ ማፍረስ ሳይሆን እንደ መገንባት እንደሚቆጥርም ያምናሉ። በዚህም ትግል ላይ ይገኛሉ። በአጠቃላይ የአማራ ብሔርተኝነትን ጉዞ ከፕሮፌሰር አስራት ሰላማዊ ጩኸት ተነስተው በጀነራል አሳምነው ጽናት አልፈው ዛሬ በአርበኛ ዘመነ ካሴ መሪነት የህልውናውን ምዕራፍ ላይ ደርሰዋል። ይህ ትግል አማራው ራሱን ችሎ እንዲቆም ብቻ ሳይሆን ኢትዮጵያ የሁሉንም ዜጎች መብት የምታከብር ሀገር እንድትሆን የሚደረግ ትግል አካል ተደርጎም ይወሰዳል። አርበኛ ዘመነ ካሴ በተለያዩ ንግግሮች አማራነት ኢትዮጵያዊነትን የመሸከም እንጂ የማፍረስ ባህሪ የለውም ይላሉ። አማራው የራሱን ህልውና የሚያስከብረው ኢትዮጵያ ስትኖር ብቻ እንደሆነ ያውቃል። ስለዚህ ብሔርተኝነቱ መጎልበቱ አማራውን ኢትዮጵያዊነት ለመሸከም የሚችል ትከሻ እንዲኖረው ያደርገዋል። ጠንካራ አማራ ከሌለ ኢትዮጵያን የሚሸከም ትልቅ ኃይል ስለሚዳከም ሀገሪቱ ለከፍተኛ አደጋ ትጋለጣለች ይላሉ። እነዚህ ሶስት አናብስቶች ፕሮፌሰር አስራት፣ ጀነራል አሳምነውና አርበኛ ዘመነ ካሴ በተለያየ ታሪክ አጋጣሚዎች ውስጥ ያለፉ ሲሆን የትግል ሰንሰለታቸውን ግን የአማራን ህልውና በማስጠበቅና የኢትዮጵያን አንድነት በመታደግ ዙሪያ የተገመደ ነው። እነዚህ ሶስት አናብስቶች በየዘመናቸው ከከፈሉት መስዋዕትነት አማራው ዛሬ ላይ ለደረሰበት የማንነት ንቃት ትልቁን ድርሻ ይይዛል። ፕሮፌሰር አስራት መሰረቱን ጣሉ፣ ጀነራል አሳምነው ግንቡን አቆሙ፣ ዘመነ ካሴ ደግሞ የቤቱን ባለቤትነት ለማረጋገጥ እየታገሉ ይገኛሉ። ከነዚህ ሶስት አናብስቶች በተጨማሪ የአማራን ብሔርተኝነት በማቀጣጠል የታሪክ ትርክቱን በማስተካከልና የኢትዮጵያን አንድነት ከማንነት ጋር አቆራኝተው በማስኬድ ረገድ ከፍተኛ አስተዋጽኦ ያበረከቱ ሌሎች የአማራ ልጆች አሉ።
ዶክተር ታደሰ ብሩ የታሪክ ተመራማሪና ምሁር። ዶክተር ታደሰ ብሩ የአማራን ሕዝብ ታሪካዊ መሰረትና የሀገረ መንግስት ግንባታ ሚና በምሁራዊ መንገድ በመሞገት ይታወቃሉ። አማራው ላይ የሚሰነዘሩ የሐሰት ትርክቶችን በምርምር ማፍረስ፣ በተለይም አማራው መጤ ነው ወይም የሌሎችን ብሔር ማንነት ጨቁኗል የሚል የፖለቲካ ትረካዎችን በታሪካዊ ማስረጃ በመሞገት ለአማራው ብሔርተኝነት ምሁራዊ መሰረት ጥለዋል። የኢትዮጵያ ታሪክ ያለ አማራው ተሳትፎ ሊታሰብ እንደማይችል በማሳየት የሀገሪቱን አንድነት በታሪክ ገመድ አስተሳስረዋል። ጋዜጠኛና ደራሲ እስክንድር ነጋ በኢትዮጵያ የዲሞክራሲ ትግል ውስጥ ትልቅ ስም ያለው ቢሆንም በቅርብ ዓመታት የባልደራስ ምክር ቤትና ባልደራስን በመመስረት የአማራን ሕዝብ መብት በማሟገት ረገድ ትልቅ አሻራ አሳርፏል። በተለይ በአዲስ አበባ ዙሪያ የአማራው ተወላጅ የሚደርስበትን መፈናቀልና ስልታዊ መገለል ለዓለም አቀፍ ማህበረሰብ በማሰማት ረገድ አሻራ ጥለው አረፈዋል። ዛሬ ደግሞ ወደ በረሃ ትግል በመግባት የአማራው ሕዝብ ግንባር በመምራት ለሉና ትግሉ አዲስ ጉልበት ሆነዋል። ኢትዮጵያዊነትን ሳይነጥል የአማራ መብት ማስከበር እንደሚቻል በተግባር እያሳዩ ይገኛሉ። ፕሮፌሰር ሀብታሙ በአሜሪካና በኢትዮጵያ መገናኛ ብዙሃን በሰፊው የሚታወቅ የፖለቲካ ተንታኝ ነው። የአማራን ሕዝብ ወቅታዊ የፖለቲካ ሁኔታ፣ የህልውና ስጋቶችና የወደፊት አቅጣጫዎች በተደራጀ መልኩ ለሕዝብ በማድረስ በተለይ በ360 ሚዲያ በኩል ሕዝቡን የጠላቶችን ስልት እንዲረዳና በንቃት እንዲደራጅ በማድረግ ረገድ ከፍተኛ ሚና አለው። ጠንካራ አማራ ከሌለ ኢትዮጵያን እንደ ሀገር የመቀጠል እድሏ ጠባብ መሆኑን በትንታኔዎቹ በማሳየት የአንድነት ትግሉን አግዟል። ዶክተር አምባቸው መኮንን የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው በስርዓቱ ውስጥ ሆነው የአማራን ጥቅም ለማስከበር የሞከሩ መሪ ነበሩ። የአማራን ክልል ኢኮኖሚያዊና ፖለቲካዊ አቅም ለመገንባት እንዲሁም የወሰንና የማንነት ጥያቄዎችን በመንግስት መዋቅር ውስጥ በይፋ እንዲያይዙ በማድረግ አማራነት ለኢትዮጵያዊነት ምሰሶ ነው የሚል ጽኑ አቋም ነበራቸው። በክልሎች መካከል ያለውን ግንኙነት በማጠናከርና ለሀገራዊ ለውጥ በቅንነት በመስራት የታወቁ ናቸው። የአማራ ማንነት ሳይታወቅ፣ የአማራ ወሰን ሳይወሰን፣ ህዝባዊ ቆጠራ ሳይካሄድ፣ ህገ መንግስት ሳይሻሻል ፊት ለፊት በመድረክ ምርጫ አይካሄድም ብለው የተሟገቱ ቆራጥ የአማራ የቁርጥ ቀን ልጅ ነበሩ። ዶክተር ደሳለኝ ጫኔ በአደባባይ በፓርላማ የአማራነትና ኢትዮጵያዊነትን ፊት ለፊት የተጋፈጡ ጀግናና ምሁር ናቸው። ሞትን ፊት ለፊት የሚጋፈጡ ከራሴ የአማራነትና ኢትዮጵያዊነትን ይበልጥብኛል ብለው እየታገሉ ያሉ የአማራ የቁርጥ ቀን ልጅ ነው። በዚህም አማራነት ኢትዮጵያዊነትን ሳይለቅ እንዲታገል ያነቃቁ፣ ያደፋፈሩ ቆራጥ ልጅ ናቸው። አማራው ከዝምታና ከመሸም ወጥቶ ማንነቱን በኩራት እንዲገልጽም እያደረጉ ይገኛሉ። ክርስቲያን ታደለ ወጣቱ የፖለቲካ መሪ ክርስቲያን ታደለ በፓርላማ ውስጥ ሆኖ የአማራን ሕዝብ ድምፅ በድፍረት በማሰማት ይታወቃል። በአማራ ሕዝብ ላይ የሚፈጸመውን የዘር ማጥፋት ወንጀሎችና ግዝፎችን በቁጥርና በማስረጃ ለፓርላማውና ለሕዝብ ማቅረብ ይታወቃሉ። ህጋዊና ፖለቲካዊ በሆነ መድረኮች የአማራን ህልውና በመሟገት ተጠያቂነት ያለው ስርዓት እንዲሰፍን እና የህግ በላይነት እንዲከበር በመታገል የህግ ግንባር ሚና የተጫወቱ ጀግና ወጣት መሪ ናቸው። በዚህም ዛሬ ላይ እስር ላይ ይገኛሉ። በአጠቃላይ እነዚህ ሌሎችና ብዙ ስማቸው ያልጠቀስናቸው የቁርጥ ቀን ልጆች የአማራን ህዝብ ከጥፋት ለመታደግና ኢትዮጵያን በጽኑ መሰረት ላይ ለማቆም በየዘርፋቸው በምሁርነት፣ በጋዜጠኝነት፣ በፖለቲካና በጦር ሜዳ መስዋዕትነት ከፍለዋል፣ እየከፈሉም ይገኛሉ። አማራ ከዝምታና ከመሸማቅ ወጥቶ ኢትዮጵያ ስሪቱን ሳይለቅ ማንነቱን በኩራት እንዲገልጽ አድርገዋል። የአማራ ብሔርተኝነት ጥቃትን መከላከል ዲፌንሲቭ ናሽናሊዝም ሆኖ እንዲወጣና የኢትዮጵያ አንድነት ጠባቂ ሆኖ እንዲቀጥል አስችለዋል፣ እያስቻሉም ይገኛሉ። እንዲሁም በአማራ ላይ ለዘመናት የተነገሩ የሐሰት ታሪኮች በማስረጃ እንዲታረሙ አድርገዋል፣ እያደረጉም ነው። ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። ክቡራን የገዳ ሶሻል ሚዲያ ቤተሰቦች ለሰዓቱ ብናደምጣቸው ያልናቸው አገራዊ መረጃዎች ይህንን ይመስሉ ነበር። አበቃን። በርከት ያሉ አዳዲስ መረጃዎች በጊዜው እንዲደርሳችሁ የሰብስክራይብ እና የደወል ምልክቱን በመጫን ላይክ፣ ኮሜንትና ሼር በማድረግ ቻናላችን እንድትደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ሰናይ ጊዜን ተመኘን። አበቃን።